ክህደቶች ውስጥ ወይንም ደግሞ ከኢትዮጵያ ዘመናዊ በተለይ በ1991 ከመጣው ፖለቲካል ፕሮጀክት እና ከዛ ውስጥ የአማራ ህዝብ ተሳትፎ የሌለበት አለመሆኑ የፈጠራቸው ከፍተኛ ተጽዕኖዎች በተለይ በስነ ልቦና ደረጃ እና በአማራ ማህበረሰብ ላይ በሚኖርባቸው በርካታ የሀገሪቱ አካባቢዎች ላይ ይደርስበት የነበረው ጫና እንዳለ ሆኖ ባለፉት 8 ዓመታት ደግሞ የመጡ ቀውሶች በተለይም የአማራን ህዝብ በከፍተኛ ቀውስ ውስጥ እንዲገባ ያስቻሉ እንደሆኑ እንመለከታቸዋለን። ብዙ ጊዜ አሁን የአማራ ክልል ቀውስ ከፕሪቶሪያ በኋላ የመጣ ፕሪቶሪያን ተከትሎ የመጣ የገነፈለ ጉዳይ ተደርጎ እንደሚወሰድ እና በዛ መንገድም ናሬት እንደሚደረግ እመለከታለሁ። ግን ትልቁ ቀውስ መሰረቱ ከፕሪቶሪያ ባሻገርም ይሄ አገዛዝ ወደ ስልጣን ከመጣ ጊዜም ጀምሮ ከዛም በፊት በነበሩ ሂደቶች ከፍተኛ የሆነ ዲስፕሌስመንት አለ። አማራ ተኮር የሆኑ መፈናቀሎች አሉ። የሀገሪቱን ፖሊሲዎች፣ የህግ ምህዳሮች፣ መዋቅሮች አጠቃላይ ስትመለከቷቸው በፀረ አማራነት የተቀረጹ ናቸው። የአማራ ህዝብን እንደ ኮሎናይዘር አድርገው ፍሬም የሚያደርጉ ናቸው። የአማራ ህዝብ በኢትዮጵያ ብሔር ብሔረሰቦች እና መብቶች ላይ ከፍተኛ አደጋን የደቀነ ማህበረሰብ ተደርጎ ይተረክ ነበር። በሀገሪቱ ህገ መንግስትም ጨምሮ በሌሎችም በሀገሪቱ ውስጥ ባሉ አሰራሮች፣ ፖሊሲዎችም ሌሎችም ተቋማዊ አሰራሮች በሙሉ አማራን ታርጌት ያደርጉ ነበረ። እነዛ ሂደቶች በጊዜ ሂደት ለውጥ ያመጣሉ ተብሎ በተለይ ደግሞ ወደ ሪፎርም ወይም ለውጥ መጣ ከተባለበት ጊዜ ጀምሮ የአማራ ህዝብ በጥያቄዎቹ በአንድም በሌላ መንገድ አድሬስ የሚደረጉበት እነዚህ ግሪቨንሶች፣ እነዚህ መፈናቀሎች፣ እነዚህ ዲስፖሴሽንስ እነዚህ ሁሉ ምላሽ ያገኛሉ የሚል ተስፋ ነበረው። በሂደት ግን የሆነው ነገር ምንድነው? ጦርነት ነው የመጣው። ከፍተኛ መፈናቀል ብቻ አይደለም፣ ከፍተኛ ማህበራዊና ፖለቲካዊ ጫናዎች ይደርሱ ነበር በማህበረሰቡ ላይ። ከዛ በቀጥታ የጦርነት ቪክቲም ሆነ። ቪክቲም ሲሆን እንደምታውቁት ራሱን ማህበረሰቡ እንዲከላከል አስገዳጅ የሆነ ሁኔታ ነበር የመጣበት። ሀገረ መንግስቱ ጭምር ራስን እንድትከላከል እያለ ማህበረሰቡን ለመቀስቀስ የተገደደበት ሁኔታ ነበር የነበረው። በዛ ሂደት ውስጥ የጦርነት ቪክቲም ሆኖ ነው ፕሪቶሪያ የመጣው። በጦርነት ቪክቲም ሁድ ውስጥ የነበረ ማህበረሰብ፣ ከፍተኛ የሆነ ትሮማ ውስጥ ያለ ማህበረሰብ ኢኮኖሚካሊ፣ ፖለቲካሊ እና በጦርነቱ የደረሰበት ሰፊ ጉዳት ባለበት ሂደት ውስጥ እንደገና ባገዛዙ ኢሚዲየትሊ ትርክቱ ተገልብጦ የሰላም ስፖይለር ወይንም ፒስ ስፖይለር እየተባለ ይከሰስ የነበረ ማህበረሰብ ነው። በትግራይና በፌደራል መንግስቱ መካከል በነበረው ስምምነት አማራ ኮረፈ እያለ ነበር ናሬት ሊያደርግ የሚሞክር የነበረው አገዛዙ። አክቹሊ የአማራ ህዝብ ግን ቪክቲም ነበር በሰዓቱ። ከፍተኛ የሀብት ንብረት፣ የሰው ንብረት፣ ሰብአዊ ጉዳት ያስተናገደ ማህበረሰብ ነበር የነበረው። ማህበራዊ ሂሊንግ የሚያስፈልገው ማህበረሰብ፣ ሳይኮሎጂካል ሂሊንግ የሚያስፈልገው ማህበረሰብ፣ ኮምፐንሴሽን የሚያስፈልገው ማህበረሰብ እና የፖለቲካ ሂደቱ አካል መሆን የሚገባው ማህበረሰብ እንደገና ዲሚሊታራይዝ መደረግ አለበት የሚል አቋም በፌደራል መንግስቱ ተያዘና አማራ ምንም አይነት ትሬት በፌደራል መንግስቱ ላይ ፖዝ ባላደረገበት ሁኔታ፣ ካፓቢሊቲውም ባልነበረው ሁኔታ ውስጥ አገዛዙ አማራ ላይ ሌላ ጦርነት ኢምፖዝ አደረገ። በአማራ ክልል አማራ እየተዋጋ ያለው ጦርነት በአገዛዙ አማራ ላይ ኢምፖዝ የተደረገ እንጂ የአማራ ህዝብ አገዛዙን ለመውጋት ራሱን ኢንቴንት ኖሮት ካፓቢሊቲ ዴቨሎፕ አድርጎ በአገዛዙ ላይ ያወጀው ጦርነት አይደለም። this is a war imposed by the state. የአማራ ህዝብ በዚህ ሂደት ውስጥ ፐርሲቭድ የነበረውን በተደጋጋሚ ፐርሲቭድ የነበረውን ከኢትዮጵያ ፖለቲካና በኢትዮጵያ ፖለቲካ ማህደር ይደርስብኛል ሊል የነበረውን ጉዳት በቀጥታ በተጨባጭ ስጋቱን አገዛዙ በክልል ውስጥ ይዞ ገብቶ በየአካባቢው አሁን በአማራ ክልል ኦልሞስት በሁሉም ቀጠናዎችና ቀበሌዎች ጦርነት እንዲደረግ አስገዳጅ ሁኔታ እንዲፈጠር ሆነ ማለት ነው። በዚህ ጦርነት ውስጥ ያለፉት 3 ዓመታት ጦርነቱ እንዴት የሀገሪቱን ፖለቲካ ሼፕ እንዳደረገው፣ ኢኮኖሚውን ሼፕ እንዳደረገው፣ ጂኦፖለቲካውን ሼፕ እንዳደረገው የምትመለከቱት ነው። ከዛ አልፎ አሁን ኢትዮጵያን እና ኢትዮጵያ ውስጥ የነበሩትን ሎካል ኮንፍሊክትስ ወደ ሪጂናል ኮንፍሊክትስ እየቀየረው እንዳለ ትመለከታላችሁ ማለት ነው። በዚህ ሂደት ውስጥ በአማራ ህዝብ ላይ ምንድነው ያለው? አሁን አማራ ህዝብ ምን ውስጥ ይገኛል የሚለውን መቼም ከናንተም በላይ የሚያውቀው አለ ብዬ አላስብም። ከ10+ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ናቸው። ትምህርት ቤቶች ፋንክሽን አያደርጉም። ፖለቲካ ፋንክሽን አያደርግም። ክልሉ የሚተዳደረው በዋርሎርዶች ነው። በጦርነት በወታደሮች ነው ክልሉ የሚመራው። በሁሉም አካባቢ ላይ ፖፑላር ሬዚስተንሱ በሁሉም አካባቢ ላይ ተቀጣጥሎ የቀጠለበት ሁኔታ ነው ያለው። በዚህም ምክንያት ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ ማህበራዊ ቀውሱ፣ ስነልቦናዊ ቀውሱ በማህበረሰቡ ላይ ከፍተኛና እጅግ አደገኛ ደረጃ ላይ እንደደረሰ መቼም የምትገምቱት ነው። በዚህ ሂደት ውስጥ ግን አማራ የፈጠራቸው 2 አቅሞች አሉ። አንደኛው ፖለቲካል ኬፓቢሊቲ ነው። ሁለተኛው ወታደራዊ ኬፓቢሊቲ ነው። ያልነበረን ወታደራዊ አቅም አገዛዙ በአማራ ላይ በማወጁ ጦርነት ምክንያት አማራ ወታደራዊ አቅም እንዲፈጥር አድርጎታል። ይሄም በቀጠናው ላይ ተዋናይ እንዲሆን አደረገው። ሁለተኛ ደግሞ
ያንን ጦርነት ለመምራት የተደራጀው ድርጅት ሙሉ ለሙሉ ፖለቲካዊ አቋም እንዲይዝ ወይንም ፖለቲካዊ ድርጅት እንዲፈጥር አስችሎት ሁለት አቅሞችን እንዲፈጥር ዴቨሎፕ እንዲያደርግ በሂደት ያስቻለው መሆኑን ተመለከታላችሁ ማለት ነው። ሶ አገሪቱ ውስጥ ያለውን ቀውስ በስፋት የአማራ ህዝብ ይጋራዋል። ፔኪውላር የሆነ ቀውስም ደግሞ በአማራ ክልል እንዳለ ተመለከታላችሁ ማለት ነው። በክልሉም ከክልሉ ውጭ ያለውን ማህበረሰብ ግን በልክ የኢትዮጵያ ህዝብ በሁሉም ቦታ ላይ ያለው የሀገራችን ህዝብ ፌስ እያደረገ ያለውን አይነት ተጽዕኖ ሌላም ቦታ ላይ ያለው ማህበረሰባችን በዛው ልክ ያንን ተጽዕኖ እየተጋፈጠ ያለበት ሁኔታ እንዳለ እንመለከታለን። ምናልባት ስፔሲፊክ የሆኑ ጥያቄዎች ካሉ በኋላ ላይ አድሬስ አደርጋቸዋለሁ። ግን አሁን ያለው ሁኔታ በዚህ ደረጃ ሊገለጥ የሚችል ነው። በኋላ ላይ ያሉ አንዳንድ ቀለል ያሉ ጥያቄዎችን እናንተ እንድትሄዱባቸው እኔም ማነሳላችሁ ይሆናል። ኦዲየንሶችም እየገባችሁ በትዕግስት ጠብቁ። ከገዢው ፓርቲ ትገባላችሁ፣ ከፋኖ ትገባላችሁ፣ ከኦነግ ትገባላችሁ፣ ከቲፒኤልኤፍ በተቻለ መጠን ምክንያት እንዳትመቹ አድርገን ነው ምንተው። እኔ አልገባውም ድምፅ እድል አላገኘውም እንዳትሉ ነው ምን እናደርጋችሁ። በእኔ ተማመኑ፣ ችግር የለውም። በዛ ጀዋር ቀሪውን ደቂቃ ትሄድበታለህ። እስኪ ምን ትላለህ በትምህርቱ ጉዳይ ላይ? አይ ቲንክ ይሄን ኤክስፕሌን እንዳደረግን የፈለግኩት ያለውን ነባራዊ ሁኔታ የአማራ ክልሉ ሁኔታ የትራንዚሽኑ ሚስማኔጅ የተደረገበት ችግሩ የአማራ ፖለቲካል ክላስ የአማራ ኮሚኒቲ በኢህአዴግ ጊዜም ጥያቄ ነበረው። ያ ጥያቄ እያደገ እያየነው ነው የመጣው። በኢህአዴግ ላይ በሚደረገው ትግል ውስጥ አክቲቭሊ ሲሳተፍ የነበረ ክልልና ማህበረሰብ ነው። ዛሬም ፋኖ የሚባለው ኃይል እኛ ቄሮ በነበርንበት ወቅት ፋኖ በሚል ሰላማዊ ትግል ሲያካሄድ የነበረ ነው። ጎልተው የወጡ ጥያቄዎች ነበሩ። ከትግራይ የሚነሱ፣ ከኦሮሚያ የሚነሱ፣ ከደቡብ ከሶማሌ የሚነሱ ጎልተው የመጡ ማህበራዊና ፖለቲካዊ ጥያቄዎች ነበሩ። እነዛ ጥያቄዎች በመድረክ ሊፈቱ ይችሉ ነበር። የእነሱ አለመፈታት አሁን ትምህርቱ እንዳስቀመጠው እየተደራረቡ ያመጡት ሁኔታ ነው። የፕሪቶሪያ ሚና ብዙ ጊዜ ሰዎች ማኔጅ የሚያደርጉት ለእኔ ሁለት ወሳኝ ኢቨንቶች አሉ። አንዱ ሽግግሩ እንደመጣ የአማራ ማህበረሰብ በህገ መንግስት ጉዳይ ላይ ይሁን በሌሎች ጉዳይ ላይ በትርክት ላይ የሚያነሳቸው ጉዳዮች በመድረክ ለመፍታት የነበረውን እድል አለመጠቀማችን ነገሮች እየተካረሩ እንዲሄዱ አደረገ። ሁለተኛ በትግራይ ጦርነት ወቅት የነበረው አንደኛ ወደ ጦርነት የተገባበት ሂደት ነገሮች እየተካረሩ የባሰ እየተካረሩ እንዲሄዱ ሄደ። በሶስተኛ ደረጃ ደግሞ የፕሪቶሪያው ሰዎች ብዙ ጊዜ የሚያነሱት ለምንድን ነው አራት ሆነ ተዋግተህ ሁለት ሆነ ሰላም መፍጠር አትችልም? just doesn't work። አሁን እዚህ መድረክ ላይ ያለን ሰዎች ከተፈታፈተን በኋላ እኔና ቴዲ ብቻ ሰላም ብናመጣ የተቀረው ምን ሊሆን ነው? እኔና ቴዲ ሌላውን ለመውጋት ፓክት ፈጠርን ማለት ነው። ከዚህ ጋር ነው ተያይዘው እየመጡ ያሉትና አፕሪሺየት አልተደረገም። ጊዜን ለምንድን ነው የሰጠሁት ለትምህርቱ? አማራ ክልል ላይ ይሄ ጦርነት ያመጣው ዲቫስቴሽን ባለፉት ዓመታት በወለጋ፣ በሸዋ፣ በጉጂ፣ በኦሮሚያ ክልል ውስጥ የነበረውን በደንብ አፕሪሺየት እንዳልተደረገ እዚህ ክልል አፕሪሺየት አልተደረገም። 10 ሚሊዮን ተማሪ ከስራ ገበታ ወጣ ማለት በእድሜ የደረሰው ወደ ጦርነት የሚገባው በእድሜ የደረሰው ከ15 ዓመት በላይ ከሆነ ወደ ጦርነት የሚገባው የተቀረው ደግሞ ወደ ፕሮዳክቲቭ የማይሆን ዜጋ ነው እየተቀየረ የሚሄደው ማለት ነው። ይሄ የአማራ ክልል ወይም የአማራ ብሔር ችግር ብቻ አይደለም፣ ሀገራዊ ቀውሱን አሁን ካለው የበለጠ እየጨመረ የሚሄድ ጉዳይ እና ከብዙ ነገሮች ሞክረናል። አይ ቲንክ ትምህርቱን ስትሳተፍ ነበር መሰለኝ። ለውጡን እንደመጣ አካባቢ የኦሮሞና አማራ ምሁራን ውይይቶች በሀገራዊ ደረጃ ብዙ ነገሮች ጀርመኖችም እየደገፉን ስንሞክር ነበር። ከእስር ቤት እንደወጣሁም አሁን ዲሲ አምባሳደር ያለው ሰው የሰላም ሚኒስትር በነበረበት ብዙ ነገሮች ስንሞክር ነበር። ለእኔ አማራ ክልል የነበረው ግጭት ፕሪዲክትብል የሆነ ሊገመት የሚችል ሊወገድም ወይም ደግሞ ፕሪቨንት ሊደረግ የሚችል ግጭት ነበር። ፕሪዲክተብል ነው። እየመጣ እንደ ጉም እየመጣ የነበረ ነገር ነው። ይህ ከንሲየት ጉም እየመጣ ከሆነ ምንድነው የምታደርገው? ያሰጣውን እህል ታወጣዋለህ፣ ወደ ቤት ታስገባዋለህ። እየመጣ ያለ ጉዳይ ነበረ። መፍታት ይቻል ነበረ። ችግሮች ሳይባባሱ መፍታት ይቻል ነበረ። ግን መንግስት የወሰዳቸው እርምጃዎች ነገሮችን እያባባሱ የሄዱ ጉዳዮች ናቸው። በኋላ ላይ እንግዲህ በስፋት እንወያይበታለን። ጊዜያችንን እየተጠቀምን እንድንሄድ ነካነካ እያደረግን ብቻ ከሄድን በኋላ ላይ በስፋት እነዚህን ጉዳዮች እኔም ትንክርቱ ሌሎችም እንመለስበታለን። ቴንኪዩ። የምክክር ኮሚሽን እያካሄድ ያለው ምክክር አለ። በዚህ መንገድስ እንዴት ነው ትዝብታችሁ የእናንተ? እሱንም ወደ በኋላ የምናነሳቸው ጉዳዮች ናቸው።
ወደ ጦርነቱ ከገባን ከመንግስትም ከተቋሚም ጎራ ያሉ ሰዎች ቢያነሱትን እየሰማችሁ ነው። ይሄ የጽምዶ ጉዳይ ሊሆን የሚችል ነገር ነው ወይ? እሱንም እናንተ በገባችሁና በደረሳችሁበት መንገድ ትነካኩታላችሁ። በተለይ ሌሎቻችሁ እንደዚሁ ታፕታፕ እያደረጋችሁ ቆዩ። ወደ ራጁ ነው የሚሄደው። ራጃችን እንደምታውቁት ጸባይ ሰናዩ ፖለቲከኛ ነው። ኦሮሚያ ክልል ላይ ብዙ ጊዜ ራጁን ሳገኝ ማነሳለት ጥያቄ አለ። ይህን ጥያቄ አትቀይርም ወይ ይለኛል። የሆነ ግን ጥያቄ ነው ማነሳለት እዚህ ጉዳይ እዚህ ሶሻል ሚዲያ ላይ የሆነ ግን ጉዳይ አስመልክቶ መጋበዝ ከፈለጋችሁ የምትጋብዙት ራጁ ነው። ሌላ አይደለ። ሶሻል ቲክቶክ ላይ ራጁ ለአንተ ማነሳለ እንደ መንደርደሪያ እንዲሆነ 1974 የተመሰረተው ኦነግ አሁን ድረስ የተታኮሰ ነው ከመንግስት ጋር። ጥያቄያችን አልተመለሰም የሚሉ የመታገያ አጀንዳዎች አሉ። አሁን በአንተ ትንታኔ ኦነግ የሚያደርጋቸው ትግሎች አጠቃላይ የኦሮሚያ ህዝብ ነባራዊ ሁኔታ ምን ይመስላል? እስኪ እሱን ንገረን። ጥያቄውም አልተመለሰም ብለህ ታስባለህ? እንደው ለመንደርደሪያ እንዲሆነ ነውና 9 ደቂቃ አለ። እንትኑን ይሄ ምንድነው ሴቲንጉን ስትቀያይሩት ግራ እንዳያጋባን ምንድነው የምታደርጉት? ጀዋርን እዛ ፊክስ አድርጉት አየር ላይ። ከዛ እኔን ከጀዋር ጎን አድርጉኝ እና ተናጋሪዎች ሲመጡ እኔን ወደ ታች ታወርዱኝና ተናጋሪን ወደ ላይ ከፍት አድርጉታላቸው ውዥንበር እንዳይፈጠር ማለት ነው። ኦኬ አሁን ከተቻለ ራጁን ወደ እኔ ቦታ ተወስዱታላችሁ። ካልሆነ ግን እዛው አስቀምጦት ችግር የለውም እንዳይተረማመስ ማለት ነው። ራጇችን 9 ደቂቃ አለ። እስኪ አጠቃላይ ኦሮሚያ ክልል ላይ የኦነግን ትግል አስመልክቶ ያንተን ትዝብት ንገረን። አይ ቲንክ 9 ደቂቃ የሀገሪቱን ነባራዊ ሁኔታ እንዲገልጹ ነው ለሁሉም የተሰጠው። ለኔ ላይ ተጨማሪ የኦሮሚያ ክልል እንትን አነሳህ ደቂቃዎች መጨመራቸው ግድ ይላል። ለምን ግዙፍ እንደሆነ ማህበረሰብ ችግራችንም ያን ያህል ስለሚገዝፍ የኔም እይታ አገራዊ የሆኑ ጉዳዮች ላይ ወንድሞቼ ያነሱትን የምጋራውን ትቼ የሚጨመር ብቻ እየጨመርኩ ነው የሚሄደው። ዩኖሚኔ ቶፒክ ላይ ብቻ ነው ፎከስ የማደርገው። ከሱ በፊት 1 ደቂቃ እንድትጨምርልኝ፣ አንደኛ እንደዚህ አይነት ሩሞች ቢቀጥሉ ከዚህም በፊትም ስል ነበረ። ሁለተኛ ደግሞ ብልጽግናዎችንም ጋብዟቸው መተው እኛ ጋር ቁጭ ብለው እስቲ ያውሩ ያላቸውንና ብልጽግና የሚባለው በመናብ ዝም ብሎ ከሚቀር ምን አይነት እይታ አለው የሚለውንም ማህበረሰባችን እንዲረዳው መሸሽ ጥሩ አይመስለኝም። አይኖ ውጪ ያለው ኃይል ብልጽግናን መደገፍ እንደ ሽንፈት ስለሚወስድ በሆነ ሽጉጫ ስር ነው የሚደበቀውና ቢመጡ ደስ ይለኛል። ሌላኛው ስራ ቦታ ስላለው ከተናገርኩ በኋላ ቪዲዮ እየዘጋው እንትን ሲመጣ እንትን ካልኩኝ አንደርስታንድ አድርገኝ የሚል ነው። ለኔ የባለፉት 8 ዓመታት ውስጥ የተደረጉ ነገሮችን የኢትዮጵያ ነባራዊ ሁኔታ ካነሳን ኢኮኖሚካሊ ድሮ ሀብታምና ደሃ ልዩነት የለውም። አንድ እንጀራ ይበላል፣ ወጡ ነው የሚለያየው። ልዩነት አልነበረውም። አፐር ክላስ አለ፣ ሎወር ክላስ አለ። ሚድል ክላሱ ደሞዝተኛ ነው። ደሞዝ ሲመጣ ወደ ሀብታም ይጠጋል፣ ደሞዝ ሲያጣ ሞዴል 66 ይፈርማል፣ ታች ወርዶ እንደ ደሃ ይሆንና አሁን ያለው የኢትዮጵያ ኢኮኖሚ ሁኔታ በጣም የላጠጠ ሀብታም የደሴቷ ሰዎች ጀዋር የሚላቸው ከመንግስት ጋር ተያያዥነት ያላቸው ሳቦቴጅ የሚሰሩ ምንም መኖር የማይችል ለዳቦ የሚኖር ታችኛው ክላስ ነው ያለው ማለት ነው። ሚድል ክላሱ ጠፍቷል። ኢኮኖሚያችን ያንን ነው የሚመስለው። በአገር ደረጃ ብድር ላለመክፈል አይታችኋል የተለያዩ ሪፖርቶችን። በኢኮኖሚ ከሄድክ የሚያመርት ገበሬ የለም። ኢኮኖሚን በኢኮኖሚ ማደቀቅና አንኤምፕሎይመንት ሬትን ሃይ ማድረግ መንግስት ለወታደር ግብአት እየተጠቀመው ነው። ወጣቶች ስራ ሲያጡ ፑል ቤት ይሄዳሉ። ከፑል ቤት ያፍሳቸውና ሄዶ ለማገዶ ይጠቀምባቸዋል አሁን ባሉበት ጦርነት ውስጥ። ኢኮኖሚውን እንደዚህ ማየት እንችላለን። ፖለቲካ የሚባለው የፖለቲካ ምህዳሩ ጠባብ ነው። ምርጫውም ይስሙላ ነው። የተሳተፈውም አስገዳጅ ሁኔታዎችን አምጥቶ ነው እንጂ የፖለቲካ ምህዳሩ የለም። ከፖለቲካ ምህዳር ውስጥ አንዱ ይሄ አሁን ምክክር ኮሚሽን የሚባለው ነው እና እንደ ኦሮሞ ኮንሰፕት ኦላ ያልተሳተፈበት፣ ኦነግ ያልተሳተፈበት፣ ካፋዊ ያልተሳተፈበት ምክክር ኮሚሽን ምን አይነት ሊሆን ይችላል የሚለውን ማየት ይችላል። ሌሎች አካባቢውን ተቃዋሚዎች ያልተሳተፉበትም። የፖለቲካ ምህዳሩም ጠባብ ብቻ ሳይሆን ምንም የሌለ የመርፌ ቀዳዳ የሆነ የፖለቲካ ሂደት ያለበት። ማህበራዊ ጉዳይ ላይ ብዙ ሰዎች ጦርነትን ያነሳሉ፣ ግጭትን ያነሳሉ። በእኔ እይታ ግን ያ ብቻ አይደለም። ብልጽግና ካመጣቸው በጣም መጥፎ ነገሮች አንዱ የህዝብ ለህዝብ ግንኙነቱ የሻከረበት። ዛሬ ጎረቤትህ ማን ነው ብለህ በሄር የምትጠይቅበት ደረጃ ላይ ደርሷል ማለት ነው።
ማህበራዊ ጉዳያችን የማህበራዊ ሂደቱ እንደዛ ቅድማውን ጀዋር ወጥቶ መግባት የሚል ሰላም ላይ ያነሳዋል። የሞተብህን መቅበር፣ ሰርግህን መሄድ፣ አባትና እናትህን መቅበር ማትችልበት መታሰር ደግሞ ብርቅ የሆነበት ድሮ ቲፒኤልኤፍን ስንከሰው ጠርሙስ ያንጠለጠለ ያልን ነው አይደለ? ዛሬ ግን አንጠልጥለህም ህይወቴ ይትረፍ የሚል ነው። ላንች ላይ እስር ቤት ያለውን ሰው ምሳ ወስደህለት እራት ላይ የቦይ ቀዳዳ ውስጥ ተገሎ ነው የምታገኘው። ያን ያህል አለ ማለት ነው የማህበራዊ ጉዳዩ። ሰላም በተመለከተ ትግራይ ክልል አካባቢ ያለው በፌደራል መንግስቱ በቲፒኤልኤፍ በሌሎች ኃይሎች ያለው ሽኩቻ የትግራይ ህዝብ አበንደን ሆኖ በጣም ዋጋ እየከፈለ ነው። የትግራይ ህዝብና ህወሓትን ለይተን ማየት መቻል አለብን። የትግራይ ህዝብ በሚል ቁማር መሃል ዋጋ እየከፈለ ነው። አማራ ክልል አካባቢ ማልገዛቸው ቅድም ወንድሜ ፕሮፌሰር ትንግርቱ ያነሳቸው አንዳንድ ነገሮች ማልገዛቸው አሉ። ግን የአማራ ህዝብም እንደ አማራ ህዝብ በስርዓቱ ተጠቂ ነው እንደ ሌላኛው አካል። ወደ ኦሮሚያ ክልል ስንመጣ በጣም አንተ አንሳ እንዳልከኝ ኦሮሚያ ክልል አካባቢ ያለው ፖለቲካው ራሱ የሚወራው የሚጣላውም ሰሜኑ አካባቢ ያለውም ሽኩቻ ሰንተሩ የስበት ማዕከል ኦሮሚያ ናት። የስልጣን በትሩ ስርዓቱም እየተጠቀመ ያለው የስበት ማዕከሉ እዚህ ነው ያለው። ይሄ መንግስት ማህበራዊ ጉዳይ ላይ አንድ ካጠፋ ስርዓቱ ካመጣብን ጣጣ ውስጥ አንዱ በኦሮሞ ጉያ ስር ተወሽቆ ሌሎች ህዝቦች ኦሮሞና ኦሮሚያ ላይ ጠላት እንዲሆኑ ገዝቷል። በዚህ ረገድ ኦሮሚያ ክልል አካባቢ ያለው ውስብስብ ነው። ኦሮሚያ ክልል አካባቢ የጸጥታ ችግር አለ። በተለይ ድንበር ዘለል የሆኑ ጥቃቶች ምዕራብ ኦሮሚያ ላይ የሚደረገው ሰው መገደል ያለ ነው። ከትናንት በያ አንገርጉትን ላይ ሰው ከነ ህይወቱ ከመኪና ጋር ነው የተቃጠለው። ቦካ ሐራሞች አላደረጉም። ኢንተርፖል ሄደህ ብታነብ ምዕራብ ኦሮሚያ ላይ የሚፈጸም ወንጀል በአፍሪካ አልተፈጸመም። ተነጻጻሪ ሰላም አላቸው የሚባሉ ቦታዎች ባሌ ብትሄድ መደወላቡ ላይ የድንበር ግጭት፣ ቦረና ላይ ብትሄድ ከሶማሌ ክልል እያጋጨ፣ ምስራቅ ኦሮሚያ ብትወስድ፣ ሰሜን ኦሮሚያ ወሎ ላይ ብትወስድ፣ አፋርና አማራ ክልል አካባቢ፣ ሰሜን ሸዋ ጋር ብትወስድ the same thing ኦሮሚያ ክልል አካባቢ እንዳለ ሰላም የሚባል ነገር በጽሁፍ ሁሉ ማያየው ሆኗል ህዝቡ። ለነገሩ የኢትዮጵያን አውድ ስታነሳ ተገላቢጦሽ ነው። ሰላም የሌላት የሰላም ሚኒስቴር ያላት ብቸኛው ሀገር ናት ኢትዮጵያ። ሰላም የሌላት የሰላም ኖቤል ተሸላሚ መሪ ያላት ሀገር ናት። ተገላቢጦሽ ነው። ስለዚህ የኦሮሚያ አውዳዊ ሁኔታን ካነሳ ያ ነው። በሌላ በኩል ደግሞ እኚህ ተያያዥነት ያላቸው ድንበር ዘለል ቅድም ያነሳቸው በዲፕሎማሲ ረገድ በጣም ፌለሪቲ አለ። በዲፕሎማሲው ረገድ ፌለሪቲ የሚያሳዩት ዛሬ ኢትዮጵያ ፕሮክሲ ዋርን የምታስተናግድ ሀገር አያል ሀገር ሆና ያለች ፖሊሲ የምትጠቀሙት የዲፕሎማሲ ፖሊሲ የሰው ደጅ የሚያጠና አድርጎ ዛሬ እና አረብ ኤሚሬት ፕሮክሲ ዋር አድርገው የኛ ልጆች ከአልቡርሃኒ ከሌላ ጎን እየተሰለፈ ሌላኛው ደግሞ ከፈጥኖ ደራሹ ኃይል ጎን እየተሰለፈ ህይወት እየከፈለ ነው ያለው ማለት ነው። ያን ደግሞ እንዲያደርግ አንኤምፕሎይመንት ኢኮኖሚው አልፏል። ልጆችን እየያዘ ሁለቱም ቦታ እየተደረገ ነው ያለው። ያ ደግሞ የውስጥ ችግርን ሳይፈቱ እየተንጠራሩ የሌላ አገርን ፕሮክሲ ዋር እያካሄዱ አድርገዋል። የቅድም የተነሱት አሁን የሻቢያን የሌሎቹን ሻቢያ ደጅ እንዲጠና ተቃዋሚ የሚያደርገውም እኮ የውስጥ ችግርን መንግስት መፍታት ስላልቻለ ነው። ቁጭ ብሎ ከመፍታት የሌሎችን ፕሮክሲ ዋሮችን አስተናጋጅ የሆኑ ኦፖርቹኒቲዎችን ፈጥሮ ስርዓቱ ወደዛ እንዲገባ ተደርጓል። ስለዚህ ኦሮሚያ ክልል አካባቢ ያለው በጣም አሳዛኝ፣ ሌሎች ማህበረሰቦች ደግሞ ባለጊዜ እያሉ እየፈረጁ ማህበረሰቡን ግን የኦሮሞ ጉያ ስር ተደብቆ ስርዓቱ ዋጋ እያስከፈለ ነው ያለው። ስለ ኦነግ ያነሳኸው ኦነግ 1973 ተቋቁሞ ትግል እያደረገ ነው ምንድነው የሚባለውን ኦነግ ሲጀምር የኦሮሞ ህዝብ ከኦነግ በፊት በተናጠል በቡድን ጥያቄ በዛች ሀገር ስላለው ትግል ጀምሯል። ኦነግ ከተደራጀ እንደ ኦነግ የኦሮሞ ነጻነት ትግል ተብሎ ተጀምሯል። እኚህ ሁሉ አውድ አላቸው። እስከ 91 የነበረው ከ91 2018 የነበረው ከ2000 እስካሁን 18 አሁን እስካለ ነው ድረስ በዚህ አውድ ውስጥ እኔ ዜሮ ታይምስ አላደርግም። የኦሮሞ ኦነግና የኦሮሞ ህዝብ ትግል መልስ ያገኛቸው ጥያቄዎች አሉ። ግን ፋንዳሜንታል የሆኑ ዛሬም ለምክክር ቀርቦ ማንም የሚሳለቅበት የድንበር ጉዳይ፣ የቋንቋ ጉዳይ፣
የራስን በራስ የማስተዳደር ጉዳይ፣ የራስን ኢኮኖሚ መጠቀም ጉዳይ ከዚህም በፊት አንተ ስታነሳ ብዙ ጊዜ የቀለልን የምናነሳቸው አሉ። እነ ጫላና እነ ሌሊሳ አምርተው እነማን ኤክስፖርት እንደሚያደርጉ ታውቃለህ። እንደዚህ አይነት ኤክስፕሎይቴሽኖች እንዳለ በኢንቨስትመንት ስም አረብ ኤሚሬቶች፣ ተርኮች የባሌን ሰፊ እርሻ መሬት ኦሮሞ የሚጠቀምበትን ማን እየተጠቀመ እንዳለ ታያለህ። እነዚህ ሁሉ የኦሮሞ ጥያቄዎች ናቸው። እኒህ ፋንዳመንታል ጥያቄዎች እስካሁን አልተመለሱም። ስለዚህ እኚህ የኦነግና የኦሮሞ ህዝብ ማታገያ ጥያቄዎች ናቸው። ሌሎች ጥያቄዎች ቅድም ወንድሞቼ እንዳነሱት ትግራይ ክልል፣ አማራ ክልል ያለው ኮመን የሆነ ስርዓቱ ያመጣው የፖሊሲ፣ የማህበራዊ ጉዳይ፣ የፖለቲካ ጉዳይ ጥያቄዎች እንዳሉ ሆነው እነሱም ማታገያ ሆነው ግን በተናጠል ይሄን ነው ኦነግም ትግሉን በሰላማዊ መንገድ አደርጋለሁ ብሎ ያለው ኦነግም በትጥቅ ትግል የኦሮሚያን ጥያቄ መልሳለሁ ብሎ ህይወቱን እየሰዋ ያለ ኦላም የቀረኝ ጥያቄ አለኝ ብሎ እየታገለ ያላቸው ፋንዳመንታል የሆኑ የኦሮሞ ጥያቄዎች አልተመለሱም ብሎ ነው። ስለዚህ እነዛ ጥያቄዎች አንድ የምጋራው ነገር አንተ ከምታነሳው ፐርስፔክቲቭ አሁን ባለን አውድ ቁጭ ብለን ጥያቄዎቹን መፍታት እንችል ነበረ። መንግስት ግን ቁጭ ብሎ ጥያቄን የመፍታት ፍላጎት የለውም። ንጉስ ከሞተ ኦኬ፣ ንጉስ ከሞተ ጦርነት አበቃ ይባላል። ለዚህ አይደል ኃይለ ሥላሴ ወደ እንግሊዝ የሄዱት? የኦላ መሪዎች አገሪቱ አየር ክልል መንግስት የሚቆጣጠርበት አየር ክልል ውስጥ ሪስክ ወስደው ታንዛኒያ ድረስ ሄደዋል። ስለዚህ የሰላም ፍላጎት አላቸው ማለት ነው። መንግስት የሰላም ፍላጎት ስለሌለው ያ ጥያቄ እኔ ጦርነት ውስጥ ሳይገባ መሳሪያ ሳናነሳ ቁጭ ብለን መፍታት የምንችለውን መሳሪያም እንዲነሳ እያደረገ ያለው መንግስት ለሰላም ፍላጎትና ዊሊንግ አለመኖሩ ነው ብዬ ነው የማነሳው። ቴንክ ዩ ራጅ። ወደ ጀዋር ልምጣ እስኪ። የኦሮሚያን ክልል ሁኔታ እንዴት ትገልጸዋለህ? ራጂ በደንብ አስቀምጦታል። ግን ለሚ ፕሌይ ዴቪልስ አድቮኬት አይ ቲንክ ሁለት ነገር ወሳኝ ነው ከኦሮሞ ወጣቶች አንጻር፣ ከኢመርጂን አመራር አንጻር። የኦሮሞ ፖዚሽን በኢትዮጵያ ፖለቲካ ውስጥ ከዛሬ 8 ዓመት በፊት ከነበረው ውስጥ አይደለም ያለው። አሁን የኦሮሞ ክላስ በሁለት ነው ያለው፣ ሀፍስ እንደ ሀፍኖት። ከኦሮሞ ውስጥ ስልጣን የያዘ ቡድን አለ። ያ ስልጣን የያዘ ቡድን ኦሮሞንም ሌላውንም ማህበረሰብ እየበዘበዘ እየዘረፈ እየገደለ ያለ ነው። ስለዚህ ኦሮሞ ሁለት ተቃራኒ ግን ተሸክሟቸው የሚሄድ በርደኖች መተውበታል። አንዱ ይገደላል፣ እንደውም ግድያውና ዘረፋው ከዚህ በፊት ከነበረው የባሰ ሆኖበታል። ሁለተኛው ደግሞ በሱ ስም ብዝበዛና ግድያ ሲካሄድ ነው። ጠያቂም ነው ተጠያቂም ሆነ በአንድ ወገን መብቱን እየጠየቀ ነው። ከዚህ በፊት የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብም ራሱ የህልውና ጥያቄዎች፣ የሰላም ጥያቄዎች፣ የዳቦ ጥያቄዎች፣ ቤዚክ የሰርቫይቫል ጥያቄዎች መተውበታል። በሌላ ወገን ግን የእሱን ቋንቋ የሚናገሩና በሱ ስም የሚብሉ ጉጀሌዎች ስልጣን ስለያዙ ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት ዓመታት ትንሽ እየተሻለ መጣ እንጂ ብለን የሚደረግበት ሁኔታ አለ ማለት ነው። ተጎጂም ነው ተከሳሽም ነው። እኔም ሆንኩ ራጂም ሆን ሌሎች የኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላው ማህበረሰብ ደግሞ እንዲረዳን ማድረግ፣ ትግላችንን ደግሞ ከሌላ ማህበረሰብ ጋር ማቆራኘት ግዴታ ነው። ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂ እና የትግል ትርክት ማምጣት አስፈላጊ ነው። አማራ ክልል እየሆነ ያለው፣ ትግራይ ክልል እየሆነ ያለው፣ ሌላው ክልል ያለውን ነገር ዝም ብለን ልናየው የሚገባን ነገር አይደለም። ቀረብ ብለን ማየቱ አስፈላጊ ነው። ትራጀዲ ለኦሮሞ በነገራችን ላይ ሌሎች ወንድሞቻችን ልትረዱን የሚገባው ኢስ ትራጂክ። ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንግርት እንኳን ታነባለ፣ ሌሎቹ ላታነቡት ይችላላችሁ እንጂ ባለፉት 3-4 ወራት እያወጣሁት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል። ኢንክሬዲብል አይ ኩድንት ቢሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም። ግድያው ብቻ ሳይሆን ያገዳደሉ ዘይቤ፣ ዘረፋው ቄሮ አምጾ ኢህአዴግን እጅን የተመዘዘው እኮ
መሬት ሊቀራመቱ ነው ብሎ ነው። አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ ሆኑ። በኢህአዴግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ፣ መንግስታዊ ዘረፋ ነበረ። አሁን የመንግስት ዩኒፎርም የለበሰውም ይዘርፋል፣ ይገላል። በመንግስት ስር የተጠለለ የማፊያ ቡድንም ይዘርፋል፣ ይገላል። ሌሎች ወንድሞቻችን መረዳት የሚገባቸው አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን እየተቀጠቀጠ ሲቀጠቀጥም ጩኸቱ ሊሰማ የማይችልበት ምክንያቱም በሱ ስም ሌላ በደል እየተደረገ መሆኑን ሌላው ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል። የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም ከኦሮሚያ የዘለለ በሌሎች የሀገሪቷ ክፍሎች እየተደረጉ ያሉትን በደሎችና ችግሮች የመረዳት ኤክስትራ መሄድ መቻል አለበት። እንደዚህ አይነት ፎረሞችም ሊዘጋጁና ወደፊቱም የዛሬ ቅድም ከቴዲ ጋር ስናወራ ነበር የዛሬው አፕታይዘር እንዲሆን ነው ቤዚካሊ ለአፕታይዘር እንዲሆን ነው እንጂ ወደፊት ከዚህ የተሻለ ሰፋ ያለ ውይይቶች እናዘጋጃለን። ራጅ ቅድም ብሏል፣ የብልጽግና ሰዎች መጋበዝ አለባቸው። አብሶሉትሊ ተጋብዘዋልም። እኔ አይደለም በነገራችን ላይ ብዙዎቻችሁን የጋበዛችሁት እዚሁ ያው ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየኳቸው። የጋበዟቸውን ነግረውኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ስለሆነ መምጣት አልቻሉም። ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተራ ሰጣለሁ። ያው ሰዓቱንም ገፋ ገፋ እያደረግ ነው ለተመልካችም እድል እንዲሰጥ። ቴንክ ዩ። ያልገባችሁ ሰዎች ያው ትገባላችሁ፣ ምንም ጥያቄ የለውም። አሁን በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን ኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምትደግፉት የትኛውም ሀሳብ ያራምዱ የትኛውም ጎራ ውስጥ ሆኖ ገብታችሁ ሀሳባችሁን የምትሰጡበትና በሀሳብ በሰላማዊ መንገድ የምንፋጭበት ነው የሚሆነው። አት ኤንድ ኦፍ ዘ ዴይ አንድ ሀገር ዜጎች ነን። ስንገናኝ ሰላም እንባባላለን። በሀሳብ እንለያያለን። በፖለቲካ ብንለያይ በሃይማኖት ገብቶ ነበር። አስወጣችሁት? አላስወጣንም። የለውም ኮድ ሰጥቼው ነበረ። ችግር የለውም። እስከመጣ ስብሰባም ስላለው ምናልባት ሄዶ ሊሆን ይችላል። እሺ ምናልባት በሀገራዊ ጉዳይ ብቻ ነው ያቀረብኩትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል እና ምናልባት እድል ከሰጠኝ በኋላ ላይ ወይም አሁን አይደለም ትግራይ ላይ ያለው ሁኔታ ለመግለጽ እድሉን ስላገኙ ሌሎቹ ትግራይ ክልል ውስጥ ያለውን ነገር መናገር ግድ ነው። ትናገራለህ፣ ችግር የለውም። ከዛ እንደ መንደርደሪያም እንዲሆንላቸው በተቻለ መጠን ለመንግስት ፌርነስ ብዬ ማነሳቸው ጥያቄዎች ይኖራሉ። እነሱን ትሄዱበታላችሁ። ያን አድርጋለሁ። መጨረሻ ላይ የብሔራዊ ምክክር ኮሚሽን እዚህ ያዘጋጀ ያለውን ውይይት አሸናፊ ገብታል። እሱን የእናንተን ትዝብት ታስቀምጡና እንዳልኳችሁ አንድ ከቲፒኤልኤፍ፣ አንድ ከኦሮሞ ነፃነት ግንባር፣ አንድ ከብልጽግና፣ አንድ ከፋኖ እኔ የማውቃችሁን እዚህ ውስጥ እንግዲህ ቲክቶክ ላይ የማላውቃቸው ፖለቲከኞች የላችሁ። የእጄን መዳፍ ያህል ነው የማውቃችሁ። አንድ አስገባችኋለሁ። ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነምግባር ያላችሁን ጠንቅቄ ስለማቅ ትገባላችሁ፣ ጥያቄ ትጠይቃላችሁ። 3 ወይ 4 ደቂቃ አስጣችኋለሁ። ይሄ የሚቀጥል ነው፣ የመጨረሻ አይደለም። አይንገላጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ፣ ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ፣ እዚሁ ስላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለነሱ እድል ልስጥና እንደ መንደርደሪያ አሸናፊ ስብሰባ ስላለው ወደ አንተ ከመምጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ልስጠውና ወደ አንተ እመጣለሁ። አሸናፊ በስንት መከራን ያስገባንህ፣ እንኳን ደህና መጣ። እስኪ የኢትዮጵያን የአሁናዊ ሁኔታ አንተ እንዴት ነው የምትገመግመው? እስኪ 9 ደቂቃ አለ፣ ንገረን የሚሰማ ከሆነ። ሚዩት ነህ፣ አንሚዩት አድርገው። ቴዲ ይሰማል? አሁን ይሰማል። ድምፅ ታፍኗል። አሹ ድምፅ ትንሽ ታፍኗል። ኤርፒስ